አንድ የናጠጠ ሀብታም ዋና ስራ አስኪያጅ ሲኢኦ እናት የልጇን እጮኛ ማንነት ለመፈተን የጽዳት ሰራተኛ መስላ በድብቅ ተቀጣረች። እዚያ ያጋጠማት ነገር ግን ሁሉንም ሰው ጉድ የሚያሰኝ ነበር። በዚያ ባሸበረቀው የኮልቴክ ታወር ሎቢ ውስጥ ቫኔሳ ኮል የተባለችው ትዕቢተኛ የልጇን እጮኛ አንዲትን አረጋዊት የጽዳት ሰራተኛ ስታዋርድ እና ጫማዋን ስታስልስ ያቺ ሴት የኢታን ኮል እናት መሆኗን አልጠረጠረችም ነበር። ያቺ አንዲት ክፉ ድርጊት ግን የውሸት፣ የክህደት እና የትዕቢት ግንብን የምታፈርስ ታላቅ ማዕበል አስነሳች። ይህ ታሪክ ከተራ ድራማ የዘለለ ነው። ስለ ፍቅር፣ ስለ ትዕቢት እና በመጨረሻም ስለሚያሸንፈው እውነት የሚያወራ ታሪክ ነው። የታሪኩ ጅማሬ በኮልቴክ ታወር ሰፊ የእብነበረድ ሎቢ ውስጥ ነበር። ረጅም ተረከዝ ያላቸው ጫማዎች የእብነበረዱን ሲመቱ የሚሰማው ድምፅ ልክ እንደ ሰዓት ቆጣሪ ታክ 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 እያለ ያስተጋባ ነበር። ትንሽ ቆይቶ የቫኔሳ ድምፅ የአየር ማቀዝቀዣውን ጩኸት ሰንጥቆ ተሰማ። አይነ ስፍስ ነሽ እንዴ ስትል ጮኸች። የቢሮ ሰራተኞች በድንገት ቀጥ አሉ። አንዳንዶቹ አይናቸውን ወደ ስልካቸውና ኮምፒውተራቸው ሰክተው እንዳልሰሙ ሲሆኑ፣ ሌሎቹ ደግሞ በፍርሃት አፈጠጡ። ክፍሉ ውስጥ ከአየር ማቀዝቀዣው ውጭ የሚሰማ አልነበረም። ቫኔሳ በነጭ ሸሚዝና በጥቁር ሱፍ ተሸሞኑና እንደ ጦር ተገድታለች። ጥቁር መነሶቿ ፊቷ ላይ ያለውን ቁጣ ይበልጥ አጉልቶታል። እግሯ ስር ሳሙና ቀላቀለ ውሃ ተደፍቶ የሚያበረቅለውን ዲዛይነር ጫማውን ነቅቶታል። አረንጓዴ የደንብ ልብስ የለበሰች አንዲት አረጋዊት ሴት ጎበኝ ብላ ያረጀ ጨፍ ይዛ ወለሉን ትወለውላለች። ሽበት የወረሰውን ፀጉሯን በሻሽ ሸፍናለች። እንቅስቃሴዋ ረጋ እና ተጠንቀቅ ነበር። ይቅርታ ማዳም አለች ሴትዮዋ በሚንቀጠቀጥ ድምፅ። ሌላ ጊዜው አይደገምም። ንግግሯ ትህትና የተሞላብን ቢሆን ግን የቫኔሳን ቁጣ አባበዘው። ቫኔሳ በኩራት እየተራመደች ተጋለች። እያየቻት የምትጸይፋት በሚመስል መልኩ አንገቷን ሰብራ እያየቻት፣ ይህ ጫማ ስንት እንደገዛው ታውቂያለሽ? ወይስ እዚህ ላይ ያለው ሰው ሁሉ እንዳንቺ ድሃና ቆሻሻ መሰልሽ? በሎቢ ውስጥ ያሉ ሰራተኞች ትንፋሻቸውን ዋጡ። በሩ ላይ ያለው ጥባቂ እንኳ ሁኔታውን አይቶ ጣልቃ መግባት ፈልጎ፣ ነገር ግን የቫኔሳን ነገር ስለሚያውቅ ፈርቶ ዝም አለ። አረጋዊቱ ሴት ግን አሁንም ወለሉን እየወለወለች በረጋ ድምፅ እባክሽ ማዳም ስህተት እኮ ነው አለች። ዝም በይ ጮኸች። አትመልስልኝ። ስራሽ ማጽዳት ነው እንጂ በቆሻሻ ሰው መርጨት አይደለም። ሴትዮዋ ለቅጽበት ስራዋን አቆመች። ቀና ብላ ቫኔሳን አይን ተመለከተች። በሚገርም ምክሬ በአይኖቿ ቁጣ አልነበረም። ይልቁንም የህይወት ውጣ ውጣ ያሳለፈ ሰው የሚኖረው አይነት ጥልቅ የረጋትነት እንጂ። መልሳ አንገቷን ደፈች። ይህ ዝምታና የረጋ እንቅስቃሴዋ ቫኔሳን ይበልጥ አበሳጫት። መንጋጇን አጋጠመች። ያላንዳች ማስጠንቀቂያ አረጋዊቱን ሴት በገልጋ ጫማ ጎኗ ላይ ረገጠዛት። የወለል መወልወያው ጨፍት ከሴትዮዋ እጅ ደረቀ። ባልዲው ተገልብጦ ውሃው ሁሉ ፈሰሰ። ሴትዮዋ ህመም ተሰምቷት ወግሯን የዛጋሰሰች፣ ነገር ግን አልወደቀችም። ሎቢው በድንገት ጸጥ አለ። እንግዳ ተቀባዩዋ መታየቧን አቆመች። ቫኔሳ መነሶቿን አስተካክላ ቀጣይ ቆሻሻ ውሃሽን የት እንደምታደርጊ ተጠንቀቂ ብላ ቶግ ብላ ወደ አሳንሰሯ አመራች። አረጋዊቱ ሴት ቀስ ብላ ቀና አለች። ወግሯን ይዛለች። ፊቷ ግን አሁንም ተረጋጋ። ባልዲውንና ጨርፉን አንስታ ወለሉን መወልወል ቀጠለች። ምንም ስድብ የለም፣ ምንም እንባ የለም። ነገር ግን በዚያ ሎቢ ውስጥ ማንም የማያውቀው እውነት ነበር። ይቺ ሴት የኮልቴክ ታወር ተራ የጽዳት ሰራተኛ አይደለች። እንዲያውም እዚያ ትሰራ። እኚህ ሴቶች የወይዘሮ ኢቭሊን ኮል ይባላሉ። የቢሊዮነሩ የቴክኖሎጂ ካምፓኒ ዋና ስራ አስኪያጅ የኢታን ኮል እናት ናቸው። የጽዳት ሰራተኛውን ልብስ ከጓደኛቸው ተውዘው በድብቅ ገቡት። ልጃቸው ሊያገባት ያሰባት ሴት ምን አይነት ሰው እንደሆነች በገዛ አይናቸው ለማረጋገጥ ነበር። ስለ ቫኔሳ ትዕቢት እንዳከፈት ብዙ ሰምተው ነበር። አሁን ግን አይተው አረጋግጡ። ልባቸው ቢከብድም ኢቭሊን በረጋ መንፈስ ህንፃውን ለቀቁ ወጡ። ልጃቸው ኢታን የሚወዳት ሴት እናቱን እንደረገጠዛትና እንዳዋረደች አላያውቁም። ቢሮዋ ውስጥ ቫኔሳ ከጓደኛዋ ሶፊ አዳምስ ጋር በስልክ እየሳቀች ነው። ልታምኛ አትችይም እኮ ሶፊ፣ አንዲት የቆሸሸች የጽዳት ሰራተኛ ጠዋት ሄላ ብላሸችብኝ። እነዚህ ሰዎች እኮ ቦታቸውን አያውቁም። እግሮቿን አነባብራ በኩራት ተቀመጠች። በሎቢው የተፈጠረው ነገር የተረሳ መስሏት ነበር፣ ግን ተሳስታለች። በህይወቷ የምትወደውን ሰው እናት እንዳዋረደች አላወቀችም። ፈተናው ገና መጀመሩ ነበር። ቫኔሳ በኩራት የምትራመደው ኢታን ኮልን ስላገኘች ዓለምን የተቆጣጠረች ስለመሰላት ነው። ይህ ባህሪዋ ግን በአንድ ጀንበር የመታ አይደለም። ከዓመታት በፊት ማርከስ ግራንት ከተባለ ቅን አርኪቴክት ጋር ፍቅር ነበራት። ማርከስ ባህሪዋን ሊታገስ ሞክሮ ነበር።
ነገር ግን በአንድ ሰርግ ላይ ቫኔሳ አንዲት ሴትን ልብሷ ከመንገድ ዳር የተገዛ ይመስላል ብላ ስታዋረድ ማርከስ መታገስ አቃተው። ደግነትን እንደ ድክመት ለምታይ ሴት ቦታ የለኝም ብሎ ትቷት ሄደ። ቫኔሳ ያኔ ልቧ ቢሰበርም ህመሟን በትዕቢት ሸፈነችው። ማንም አያዋርደኝም ብላ ለራሷ ቃል ገባች። አሁን ኢታንን አግኝታለች። ሀብታም፣ ዝነኛ። ነገር ግን የቫኔሳ ዓለም መሰናከል ጀምሯል። የልብ ጓደኛዋ ሶፊ ቫኔሳ ሁሌ መጮህ እኮ አይጠበቅብሽም ብትላት፣ ቫኔሳ ግን ሰዎች የሚያከብሩት ኃይልን ነው ብላ ታጣጥላታለች። ለቫኔሳ ይህ መሪነት ነው፣ ለሰራተኞቿ ግን አምባገነንነት። በሌላ በኩል በዚያ ምሽት ወይዘሮ ኢቭሊን ኮል በትንሽ ቤታቸው ውስጥ ተቀምጠው ማስታወሻ ደብተራቸው ላይ እየጻፉ ነው። ቫኔሳ ዛሬ ሎቢ ውስጥ ጮኸችብኝ፣ ደሃና ቆሸሸች አለችኝ፣ ሰራተኞች ፊት ረገጠችኝ። ሁሉንም በዝርዝር አስፈሩ። ኢቭሊን ልጃቸውን ለማሳደግ በጉልት ፍራፍሬ እንደሸጡ እና ብዙ መስዋዕትነት እንደከፈሉ ያስታውሳሉ። ልጄ ከዚህ የተሻለ ይገባዋል አሉ በለሆሳስ። በዚያው ምሽት ኢታን ለእናቱ ደወለ። ማማ፣ ከቫኔሳ ጋር ጊዜ ብታሳልፊ ደስ ይለኛል። እሷ እኮ ድንቅ ሴት ናት። ኢቭሊን ፈገግታቸውን በግድ ወደ ድምፃቸው እያመቱ ልጄ፣ ለአንተ የሚበጀውን ነው የምፈልገው፣ ጨዋታው ገና መጀመሩ ነው አሉ። በማግነቱ ኮልቴክ ታወር ለባለ ሀብቶች ጉብኝት ተዘጋጅቷል። ጠዋት 4:45 ላይ ሁሉ ነገር ያበራል። ቫኔሳ በሰማያዊ ሙሉ ሱት ተውባ ትዕዛዝ ትሰጣለች። ያንን ወንበር አስተካክሉ፣ ፍጹም መሆን አለበት እያለች ትጮኻለች። ሻሂና ቡና የያዙ አስተናጋጆች ገቡ። ከነዚህ መካከል ኢቭሊን ኮል አንዷ ነበሩ። ሆኖ ብለው ይህንን ቀን መረጡ። ኢቭሊን ትሪ ይዘው ወደ ቫኔሳ ተጋሉ። እዚህ አስቀምጪው ቫኔሳ አዘዘች። ኢቭሊን ትሪውን ጠረጴዛው ላይ ሲያስቀምጡ አንዱ ስኒ ተንገዳገደ። ቫኔሳ ፈጠጥናለች። ተጠንቀቂ፣ አሳፋሪ ስህተት እንድትሰሪ አልፈልግም። ኢቭሊን እሺ ይጠነቀቃለሁ ማዳም አሏት። ቫኔሳ በንዴት ፍጠኚ፣ ቀኑን በሙሉ አንጠብቅሽም አለች። ኢቭሊን ቀና ብለው መቸወል ስህተት ይፈጥራል አሏት። ይህ የረጋ መልስ ቫኔሳን አበሳጫት። ስህተት የሚፈጥረው እኮ እዚህ የማይመቹ ሰዎች እዚህ ቦታ መገኘታቸው ነው አለች ቫኔሳ። ልክ 5 ሰዓት ላይ ባለሀብቶችና ሚስተር ቼን ከኢታን ጋር ሆኖ ከአሳንሰር ወረዱ። ቫኔሳ ፕሮፌሽናል ፈገግታዋን አላበሰሸችም። በዚህ መሃል ኢቭሊን ሆኖ ብለው አንድ ስኒ ጣሉና በጩኸት ተሰበረ። ቫኔሳ ዞር አለች። አይነሱ ነሽ? ባለሀብቶች ፊት ልታዋርጂን ነው የፈለግሽው ብላ ጮኸች። ይቅርታ ማዳም አሉ ኢቭሊን ጎንበስ ብለው። ቫኔሳ በንቀት ለዚህ እኮ ነው እንደናንተ አይነት ሰዎች በቦታችሁ መቆየት ያለባችሁ አለች። ሶፊ እጇን ያዘቻት። ተይ ቫኔሳ፣ ሰዎች እያዩን ነው ብትላትም ይዋት፣ ምን ያህል ቆሻሻ እንደምታገል ይውቁልኝ አለች። ኢታን ይህንን ሁሉ ይመለከት ነበር። ቫኔሳ ድምፁ ቁርጥ ያለ ነበር። ምን እየተፈጠረ ነው? ቫኔሳ እየተሽለኮለኮች፣ ኦ ፍቅሬ፣ ምንም አይደለም፣ ይህች ሴት እየረበሸች ነበር አለች። ኢታን ግን አይኑን ከናቱ ከጽዳት ሰራተኛዋ አልነቀለም። የሆነ የሚያውቀው ስሜት ተሰማው። ማዳም ደህና ናችሁ አላት። ቫኔሳ ጣልቃ ብላ ጊዜን አታጥፍባት፣ ወደ ስብሰባው እንሂድ አለች። ኢታን ግን እጁን መንጭቋ ቫኔሳ ሁለተኛ የትኛውንም ሰራተኛ በእጅሽ እንዳትነኪ አላት። ሎቢው ጭጭ አለ። በማግስቱ የቢሮው ሰራተኛ ሁሉ ስለ ትናንቱ ሁኔታ ያወራል። የአንዱ ስልክ ላይ የተቀረጸ ቪዲዮ ይዞራል። ቫኔሳ አረጋዊቷን ስትገፈትርና ኢታን ሲያስጠነቅቃት የሚያሳየው ቪዲዮ። ቫኔሳ ግን ይህን አታውቅም። አሁንም በኩራት ትነፋለች። በመጨረሻም ትልቁ ስብሰባ ተጀመረ። ኢታን፣ ባለሀብቶችና ሰራተኞች ተሰብስበዋል። ሚስተር ቼን የተባለው ባለሀብት ከምንም በላይ የሥራ ቦታ ባህል ከልቸር ያሳስበናል ብሎ ስክሪኑ ላይ አንድ ቪዲዮ ለቀቀ። ያ ቪዲዮ ነበር ቫኔሳ አረጋዊቷን ስትገፈትር፣ ስትጮህ እና ኢታን እንዳትነኪያት ሲል በግልጽ ይታያል። አዳራሹ ጸጥ አለ። ቫኔሳ በድንጋጤ ቀዘቀዘች። ማን ነው ይህን ያደረገው? አጥፉት አለች። ሚስተር ቼም እኛ የምናየው መሪዎች በጭንቀት ሰዓት እንዴት እንደሚሆኑ ነው አሉ። በዚያው ቅጽበት የኋላው በር ተከፍቶ ያቺ የጽዳት ሰራተኛ ገባች። አሁን ግን ያለ ትሪ በክብርና በእርጋታ ነበር የምትራመደው። ቫኔሳ ጮኸች፣ ሴኪዩሪቲ አስወጧት! ኢታን ተዋት ትናገር አለ። ሴትየዋ መድረኩ ላይ ወጡ። እንደምን አደራችሁ? ስሜ ኢቭሊን ነው አሉ። ቫኔሳ ላገጠች። ኢቭሊን ማነሽ? ኢቭሊን ኮል። ይህ ስም እንደ መብረቅ ነበር። የኩባንያው ባለቤት
የኢታን እናት። ሁሉም ሰው አፉን ያዘ። ኢታን በተንቀጠቀጠ ድምፅ ማማ አለ። ቫኔሳ መሬት የተሰነጠቀች መሰላት። እንዴ እኛ እኮ አላወቅንም ስትል ተንተባተበች። ኢቭሊን መለሱ። ዋናው ነጥብ እሱ እኮ ነው፣ አላወቅሽም። የጽዳት ዩኒፎርም ስታይ በውስጡ ያለው ልብ ትንሽ እንደሆነ አሰብሽ። ኢታን ጠየቀ። ቫኔሳ እናቴን ገፈትርሻት? ቫኔሳ መልስ ሰጣች። ኢቭሊን ሻሻቸውንና አረንጓዴውን ዩኒፎርም አውልቀው መድረኩ ላይ ያስቀመጡት። ይህን የለበስኩት ማንም ትልቅ ሰው የለም ብለሽ ስታስቢ ሰዎችን እንዴት እንደምታይ ለማየት ነው። መሪነት ያለ ደግነት ልክ ቤትን እንደሚያቃጥል እሳት ነው። ቫኔሳ እምባ እየተናነቃት ወይዘሮ ኮል ይቅርታ፣ እርሶ መሆናችሁን አላወቅኩም አለች። ኢቭሊን ግን የተጸጸትሽው የጽዳት ሰራተኛ ስለረገጥሽ አይደለም፣ እናት ስለረገጥሽ ነው እንጂ አሏት። ኢታን ለ15 ደቂቃ ስብሰባው ይቋረጥ፣ ማውራት አለብን ብሎ ቫኔሳን ይዞ ወደ ቦርድሮም ገባ። ቫኔሳ ተንበርክካ አለቀሰች። ኢታን እባክህ እቀየራለሁ፣ አጥፊያለሁ። ኢታን ግን እናቴን ያንን ዩኒፎርም ባትለብስ ኖሮ ይቅርታ አትጠይቂም ነበር። አሁንም እሷን እንደ በታች ነው የምታየው። ፍቅር ያለ አክብሮት መርዝ ነው፣ አክብሮትም ደግሞ በፍርሃት አይመጣም አላት። ኢቭሊን ወደ ውስጥ ገባች። ቫኔሳ ማማ እባክሽ ይቅር በይኝ አለች። ኢቭሊን በረጋ መንፈስ ትዕቢተኛ ዛሬ በአንድ ቀን አይወድቅም፣ ይሰነጠቃል፣ ያዘነብላል፣ ማኅበሩ ሲመታ ግን ይነከላል። መለወጥ በፈለግሽ በቃላት ሳይሆን በተግባር አሳይኝ። ወደ ልጃችሁ ዞሩ። ኢታን ምርጫው የራስህ ነው፣ ነገር ግን የምታገባት ሴት ልጆችህን የምታሳድግ መሆኗን አትርሳ። ልጆችህ ትዕቢተኝነትን ወይስ ትሕትናን እንዲማሩ ትፈልጋለህ? አሉት። ኢታን እናቱን አየ። ቀጥሎም ያለቀሰችዋን ቫኔሳ አየ። ልቡ በአስቸጋሪ ምርጫ ተወጠረ። እናቱም የምፈልገው የቤትህ ሰላም ብቻ ነው ልጄ ብለው ወጡ። የመጨረሻው ውሳኔ በኢታን እጅ ነበር። ወይዘሮ ኢቭሊን እንዳሉት ትዕቢተኛ ዛሬ በአንድ ቀን አይወድቅም፣ ማኅበሩ ሲመጣ ግን ይነከላል። በእውነት አስተማሪና እስትንፋስን የሚሰርቅ ታሪክ ነበር። አሁን ተራው የእናንተ ነው። እስቲ ራሳችሁን በኢታን ቦታ አስቀምጡ። እናታችሁን በዚህ ልክ ያዋረደች ነገር ግን ይቅርታ የጠየቀች እጮኛ ቢኖራችሁ ምን ታደርጋላችሁ? ይቅርታ አድርጋችሁ ትቀበሏታላችሁ ወይስ ከሕይወታችሁ ታስወጧታላችሁ? የእናንተን ውሳኔ ኮሜንት ላይ አስቀምጡልን፣ እናነባችኋለን። ይህ ታሪክ ከተመቻችሁ ላይክ እና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። በሌላ አስተማሪ ታሪክ እስክንገናኝ ሰላም ለእናንተ ይሁን።